ወይዘሮ ሜላት ወደ ራሷ መመለስ አለባት። እያደረገች ያለችው ነገር እውነት ለመናገር በጣም ከባድ ነገር ነው። ለምን ካላችሁኝ አንድ ስንት ዓመት ሙሉ አብሯት የኖረ ባሏን እንደዛ እንደ ውሻ ምንጭቅጭቅ አድርጋ አስወጥታ መቼስ እሷ በሰላም ትኖራለች ማለት ዘበት ነው። ሌላው ሀና ናት። ሀና ልክ የእናቷ ልጅ የምታደርገውን የማታቅ እዝራን እፈልጋለሁ ብላ ከእዝራ አትቀመጥ፣ ወይ ከአሴር ጋር ትሆን ወይ ደግሞ ከኤልያስ ጋር ትሆን እርበሽብሽ አድርጋ አረበሻቻቸው። በዛ ላይ እኔ አንድ ጥያቄ ያለኝ ውድ ቤተሰቦቼ፣ ሀና ከደሴ ስትመጣ ዶክተር ወይም ደግሞ ነርስ ነበረች ተብሏል አይደል? የመንግስት ስራ ተቀጥራ ስትሰራ ነበር። እኔ ያልገባኝ ነገር በየትኛው ጊዜ ተምራ በየትኛው ጊዜ ተመርቃ የመንግስት ሰራተኛ ወይም ደግሞ ነርስ ልትሆን ቻለች? ነው ወይስ ደራሲው እየተጫወተብን ነው? እንደኔ ግራ አልገባችሁም? ቤተሰብ እስኪ ሀሳባችሁን አካፍሉኝ። ሰላም የኔ ምርጦች፣ የምወዳችሁ የማከብራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? ብያላችሁበት ሰላማችሁ ይብዛልኝ። ላይክ እና ሼር ሰብስክራይብ ለምታደርጉ ከልብ አመሰግናለሁ። አሁንም ከጎን የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እባካችሁን 10 ሺህ አስገቡኝ የኔ ፍቅሮች፣ የኔ ማሮች፣ የኔ ውዶች ማለት ነው። 10 ሺህ ገብቼ እስኪ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። በነገራችን ላይ አከብራችኋለሁ። እውነት በጣም መልካም ደግ ጥሩ ናችሁ እና ከጎን የሆናችሁ ስለምታበረታቱኝ ቴንኪዩ ሶ ማች። ደግሞ ላይክ አድርጉ። ቪው እውነት ለመናገር ቪው አለ ግን ላይክ የለም። እኔ አላቅም ላይክ ማድረግ ይውላል አይሮን ኖ ሁልጊዜ ልፈልፋለሁ ላይክ አድርጉ እያልኩኝ፣ ግን እውነት ስወዳችሁ ላይክ አድርጉልኝ። በመልካምነት በበጎነት በቀናነት እዩትና ላይክ አድርጉልኝ። ለማንኛውም ወይዘሮ ሜላት ወደ ራሷ መመለስ አለባት። አቶ መስፍንን እንደዛ እንደ ውሻ ከቤት አስወጥታ እሷ ሰላም ትኖራለች ብዬ በጭራሽ አላስበውም። በዛ ላይ ሁላችንም እንደምናውቀው ወይዘሮ ሜላት በጣም ብዙ ጥላት አላት። አቶ በቃሉ አንድም ቀንም ለእሷ ተኝቶላት አያውቅም። አሁን አቶ በቃሉ የሚፈልገው ነገር እየተሳካለት ይመስለኛል። ወይዘሮ ሜላትን ከአቶ መስፍን ጋር እንድትጣላ አድርጎ ጭንቅላቷ አሁን ስለ መስፍን እንጂ ስለ ድርጅቱ ምንም አይነት እሳቤ የላትም። እንግዲህ ይህን ድርጅት አሁን ከደረሰበት ለማድረስ እና አሁን ካለበት ሁኔታ ለማድረስ ያሉ ከፈለችው ዋጋ የለም። ከዜሮ ጀምራ ሁላችንም የምናውቀው ነው። ነገር ግን አሁን ደግሞ መልሶ ወደ ዜሮ ቁልቁለት ሊመልሳት ትንሽዬ ነው የቀረው። ይህንን ነገር ግን እሷ ደግሞ ማገናዘብ አልቻለችም። አቶ መስፍንን እንደዛ ስንት ዓመት አብሯት የቆየውን ሰው እንደ ውሻ አባረዋለች። ይልቁንስ ድርጅቷን ለመመለስና ወደ ራሷ ለመሆን ደግሞ የሚያስፈልጋት አቶ መስፍንና አቶ መስፍን ብቻ ነበር። ነገር ግን እሷ ልትረዳ አልቻለችም። ሰላምዬም ብትሆን አሁን በጣም ተጨንቃለች። በነገራችን ላይ ሀና እኔ ምኗም ሊገባኝ አልቻለም እውነት ለመናገር ማለቴ አሁን ጽዮንን ካያችኋት እቅዷን የምትፈልገውን ነገር እና አላማዋን እያሳካች ያለች ሴት ናት። ሀና የምትናገረውንና የምታደርገውን ልዩነቱን እያያችሁት ነው። ጽዮን ምንድነው ያለቻት? እዝራን ባልወደውም ላንቺ ስል አሳልፌ አልሰጥሽም ነው ያለቻት። ባልወደውም አስባችሁታል? ባልወደውም ወደድኩት ነው ያለቻት። እዝራ ምንድነው ያለችው? አንተ ለኔ የኔ ነህ፣ ደሴም አትሄድም የትም አትሄድብኝም፣ ስትመለስ አገኘሃለሁ ነው ያለችው። እዝራም ያሳዝናል። በነገራችን ላይ ወደ ቤተሰቦቼ እናንተ ሀና ከማጋ ብትሆን አሪፍ ነው ብላችሁ ትላላችሁ። እኔ በበኩሌ ከአሴር ጋር ብትሆን ነው የምለው። ምክንያቱም አሴር ጋር በጣም ተግባብተዋል። ብዙ ጊዜ አብረው ኑረዋል። ክፉ ደጉን አብረው አሳልፈዋል። እሷም ሲከፋት ወደ እሱ ነው የምትሄደው። ስለዚህ አሴር ለሀና ይበዛባታል እንጂ አያንስባትም። በነገራችን ላይ አሴር አሁን የጎዳና ልጅ ነው፣ አልተማረም። ግን በአስተሳሰብ ካያችሁት ሀና ተማርኩ ከምትለው 10 እጥፍ ይበልጣታል። የሚያስበው ድርጊቶቹ፣ አመለካከቱ የተለየ ነው። ሀና ተምሬያለሁ ከምትለው 10 እጥፍ ይበልጣል። ሀና ተምሬያለሁ የምትለዋ የምታደርገውን ነገር በጭራሽ የምታቀርለችም። ላይክ የእናቷ ልጅ የምታወራው ሌላ፣ የምትተገብረው ወይም ደግሞ ተግባሯ ሌላ ነው።
ቤተሰቦቿ እንደዛ ምንቅርቅር ብለው እንኳን ምንም ሊመስላት አልቻለም። አንድ ሰው እናትና አባቱ ተጣልቶ አስባችሁታል? እናትና አባቱ ተጣልቶ ለመፋታት ጫፍ ላይ ደርሰው ሁለቱም በፉክክር ላይ እያሉ የኛ እናትና አባት መጣላት እኮ አዲስ አይደለም። እንኳን አይደለም መስፍን ከቤት መውጣትና ወደ ውጭ ሀገርም ሄዶ ያውቃል። ስለዚህ ምን አዲስ ነገር አለ ነው ቀለል አድርጋ ለሰላም ስትላት የነበረው። ሰው እንዴት ምናልባትም አብራ ስላላደገች ስላላሳደጓት ምንም ላይመስላት ይችላል። ግን ቢያንስ ለወንድሞቿ ስትል እንደዛ ማለት አልነበረባትም። ነገር ግን የራሷን ጉዳይ ነው እያስበለጠች ያለችው። ካያችሁ ውድ ቤተሰቦች ለእናትና ለአባቷ ምንም ቦታ እየሰጠች አይደለም። ለዛም ነው እንግዲህ ሰላምዬ በመሃል ገብታ ለእዝራ እንድትናገር ያስገደደቻት እና እኔ የሰላምን ሀሳብ በጣም ወድጄዋለሁ። ሀናንም እንደዛ ስጮህበት በጭራሽ አንቺ አትሄጂም፣ ሊሆን አይችልም። ቤተሰቦቻችን እንደዚህ ተለያይተው ወይም አባዬ ውጭ ሆኖ እንደዚህ ላለመገናኘት በድጋሜ ችግር ውስጥ እያሉ እንዴት ትሄጃለሽ ነበር የእሷ ጥያቄ። ምንም አልመሰላትም። ሰውን የሰላም በጣም 100% እወዳታለሁ። በነገራችን ላይ እግዚአብሔርን ከድሮ ጀምሮ ሰላም የምታደርጋቸው ነገሮች ስትናገር በቃ ቀጭ 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 ነው። እውነቱን ነው የምትናገረው። አትፈራም፣ ማንንም አትፈራም። እያየችውን የምታውቀውን ከመናገር ወደኋላ አትልም እና እኔ ሰላም በጣም ነው የምትመቸኝ ከዚህ ድራማ ላይ። ነገር ግን ደራሲ ተብዬው ለሰው ክብር የሚባል ነገር የለውም። ውድ ቤተሰቦች ክብር ቢኖረው ኖሮ ድራማውን በዚህ ደረጃ ባላንዛዛው ነበር። እንዲሁ ሌላ ሀገር ዜጋም እኮ ምናልባት ሊያዩ ይችላል። ሀገራችንን እያዋረዳችኋል ነው። በነገራችን ላይ እንደዚህ በጣም ረዥም ድራማ የምትሰሩ ሰዎች ማለት ነው። ድራማው በጣም ተወዶ ነበር። በጣም አሪፍ ነበር። እስከምን ድረስ ነበር ተወዳጅነቱ አሪፍ ሆኖ የቀጠለው? ወይዘሮ ሜላት እስከታመመችበት ድረስ። ከዛ በኋላ ያለው የሆነ ጭብርቅርቅ የወጣ ነው። በነገራችን ላይ ሁላችሁም እስኪ እዚህ ላይ ያላችሁ ሀሳባችሁን አካፍሉኝ። እኔ ዋሻሁኝ? ወይዘሮ ሜላት ወይዘሮ ባዩሽ ከኋላ መታት ከታመመች በኋላ ያለው ድራማ አይደለም። በቃ በፊት ነበረ። ከዛ በፊት የነበረው ነበር በጉጉት ስንጠብቀው የነበረው። ሀናንም ወይዘሮ ሜላትንም ቢሆን በጣም በጉጉት ነበር የምንጠብቃቸው። የሚፈጠረውን ነገር እርግብ ምን ታደርግ ይሆን? እናቶ ኖላዊ ከተምቹ አጎት ጋር ሆነው ምን ያደርጉ ይሆን? ምን ይከሰት ይሆን? ምናምን በጣም በጉጉት ነበር የምንጠብቀው። በተለይ ሀናን የማይወዳት ሰው አልነበረም። በሀና ተወደደ፣ ድራማው በሀና ተጠላ። በጣም የሚገርመው ነገር ማለት ነው። እና ደራሲው ምን እንደልከው አላውቅም። ለሰው ክብር የሚባል ነገር የለህም። በነገራችን ላይ የኖላዊ ድራማ ደራሲ ሀና በ16 ዓመቷ ዶክተር ሆነች ተብሎ መጣችልን። አሁን መች ተምራ መች እንግዲህ አንድ ሰው 16 ዓመት እኮ መቼስ እንደተወለደች ትምህርት ቤት አይገባም አይደል? ቤተሰብ ማንኛውም ሰው እንደተወለደ ትምህርት ቤት አይገባም። ስለዚህ እንዴት ብላ ነው ሀና በ16 ዓመቷ ነርስ ልትሆን የቻለችው? የመንግስት ሰራተኛ ወይም በመንግስት ሆስፒታል ውስጥ ተቀጥራ ስትሰራ የነበረው በየትኛው ጊዜ ተምራ? እንግዲህ የሕክምና ሙያ ቀላል አይደለም። ቢያንስ እንደው በትንሹ እንኳን 4 ዓመት ያስፈልገዋል። ከ10ኛ ክፍል በኋላ 10ኛ ክፍል ትጨርሳላችሁ። ከዛ ፕሪፓራቶሪ አለ 11 እና 12። ከዛ በኋላ ነው ወደ 4 ዓመት እንደው በቀላሉ 4 ዓመት እንኳን የሚባለው ማለት ነው እንጂ ከዛ በላይ ነው። 6 ዓመት 7 ዓመት ነው አይደል? እንደ በቀላሉ እንኳን እንደው ለሕክምና ሙያ የሚማሩት እና እንዴት ብሎ ነው በ16 ዓመቷ ሀና ዶክተር ሆና ማለት ነርስ ሆና መንግስት ሆስፒታል ተቀጥራ ስትሰራ የነበረው? ይሄ ነገር እኔ አልገባኝም። ነው ወይስ የራሳቸው ጉዳይ? ተመልካቾቹ ጥንቅር ይበሉ። እኔ የመጣልኝን የመሰለኝን መስራት መብቴ ነው በማለት ደረጃ ነው ሰውየው ዳይሬክተሩ ማለት ነው። ሲቀጥል አሁንም ቢሆን ሀና የምትናገረውን እና የምትተገብረውን ልዩነት አድርጎ ነው እያሳየን ያለው። ንግግሯ ስትፎካከር ከጽዮን ጋር ያለውን አይታችሁታል ቤተሰብ። ነገር ግን እያደረገች ያለችው ወርዶ ዜሮ ነው። ምንም የለም። ከተናገረችው አንድም ነገር የተገበረችው ነገር የለም። እንደገና ደግሞ ወይዘሮ ሜላትን ብትሆን ባል የልጆች አባት በዚህ ደረጃ መዋረድ አልነበረበትም። ባሏን እንደዚህ በዚህ ደረጃ እንድታዋርደው ማድረግ አልነበረበትም። እስኪ አሁን ቤተሰብ ይሄ ምንን ያስተምራል? ይሄ ድራማ ምንን ያስተምራል? አሁን ባለበት ሁኔታ
በፊት እሺ አሪፍ ነበር። አሁን ወይዘሮ ሜላት ለባሏ ያላትን ንቀት፣ ለባሏ ያላትን መጥፎ አመለካከት ነው የሚያሳየው። በዛ ላይ ልጆቹ ያንተ ልጆች አይደሉም። ጥሩ አባት እስከሚያገኙ ድረስ ያንተ ልጆች ሊሆኑ አይችሉም። ሌላ አግብቼ ጥሩ አባት ሲያገኙ ግን የነዛ ልጅ ይሆናሉ ነው ያለችው እኮ። እና ይሄ ነገር ምንን ያስተምራል? ቤተሰብ እስኪ ንገሩ። የቤተሰብን ክብር ነው የሚያስተምረው? የሚስት ባሏን የማክበር ነው የሚያስተምረው? እኔ አልገባኝም ሆነን ለመናገር። እና ከምንም በላይ ደግሞ ያንገበገበኝ አቶ መስፍን ላይ እየተናገረችው ሜላት አሁን እንደዚህ ከቤት ማስወጣቷ ሳይሆን እሱስ ተናዳበት ነው። ከቤት ማስወጣቷ ሳይሆን ከምንም በላይ እኔ ምን እንዳማመኝ ታውቃላችሁ? የሜላት ንግግር ልጆቹ ያንተ ልጆች አይደሉም ደህና አባት እስከሚያገኙ ድረስ። ሲጀመር አንተ ለአባትነት ብቁ አይደለህም አይባልም አይባልም። በሰዓቱ ኦኬ ተሳስቷል። ልጆቹንም ሚስቱንም ጥሎ በችግር ጊዜ ጥሏቸው ሄዷል። እሺ አሁን ግን ተመልሷል። ደግሞ ትወደዋለች ሁላችንም እናውቃለን። እና እንደው ግራ ስለገባኝ ነው ማሮችዬ። እስኪ ሀሳባችሁን እናንተም እንድታካፍሉኝ በተረፈ አመሰግናለሁ። ባባይ ላይክ አትርሱ።